የምስራቅ አፍሪካ ጳጳሳት የሲኖዶስ ትግበራዊ ምክክር ጉባኤውን አጠናቀቀ። የካቶሊክ ቤተክርስቲያን የሲኖድ የትግበራ ሂደትን በተመለከተ በአዲስ አበባ የኮንሰላታ ማርያም አባቶች ገዳም ሲያካሂድ የቆየው የምክክር መድረክ የተለያዩ አቅጣጫዎችን በማስቀመጥ ተጠናቋል። በምስራቅ አፍሪካ የጳጳሳት ጉባኤ ህብረት የሆነው አሚሲያ አዘጋጅነት በኢትዮጵያ የተካሄደው ይህ ጉባኤ የቀጠናው አባል ሀገራት የኢትዮጵያ ካቶሊክ ጳጳሳት ጉባኤ የሲኖድ ተወካይ ጳጳሳትንና ጠቅላይ ኃላፊን አሳትፏል። በጉባኤው የሲኖድ ሰነድን በተግባር ላይ ለማዋል ከቅድስት መንበር በወጣው አቅጣጫ ላይ መሰረት በማድረግ ብፁዓን ጳጳሳት ተወያይተዋል። ይህም ሰነድና የቤተክርስቲያን መመሪያ በቀጣይ ተፈጻሚ እንዲሆን አስቻይ ሁኔታዎችን ለማመቻቸት አቅጣጫዎችን አስቀምጠዋል። ሀገራቱ በሂደቱ ያጋጠማቸውን ተግዳሮቶች በመድረኩ ያጋሩ ሲሆን ከዚያም በመነሳት የልምድ ልውውጥ ማድረግ መቻሉን በተሳታፊዎች ተገልጿል። የኢትዮጵያ ካቶሊክ ጳጳሳት ጉባኤ ይህን ሰነድ ለሁሉም ተደራሽ ለማድረግና ተግባራዊነቱን ለማረጋገጥ ጥረት በማድረግ ላይ ነው። የአሚሲያ ጽፈት ቤት በበኩሉ በሲኖድ ሰነድ አቅጣጫ መሰረት በቀጣይ የሚኖሩ በርካታ የውይይት የግምገማና ያፈጻጸም ክትትል መድረኮችን እንደሚያዘጋጅ ገልጿል። ጉባኤውን የመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ይህ ጉባኤ የሲኖዱን አተግባበር በቀጠናው የተቀናጀ ለማድረግ የተካሄደ መሆኑን ገልጸው በስብሰባው የተሳተፉት ብፁዓን ጳጳሳት ከዚህ ቀደም አሚሲያንና ሀገራቸውን በመወከል በቅድስት መንበር የተገኙ ተወካይ ጳጳሳት መሆናቸውን ገልጸዋል። በስብሰባው ማጠቃለያም የቅድስት መንበርን መመሪያ መሰረት በማድረግ የአሚሲያ የሲኖድ ትግበራ አጋጅ ሰነድ እንደሚወጣም አሳውቀዋል። ጉባኤው አዲስ አበባ እንዲሆን የቀረበላቸውን ጥያቄ በመቀበል ለጋበዙት ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ የአሚሲያ ጽፈት ቤት እንዲሁም በአዲስ አበባ ለነበራቸው መልካም ቆይታ ለጳጳሳት ጉባኤ ጠቅላይ ጽፈት ቤትና ለኮንሰላታ አባቶች ምስጋናቸውን አቅርበዋል። በጉባኤው ማጠቃለያ መርሃ ግብር ላይ በኢትዮጵያ የቅድስት መንበር ተወካይ ብፁዕ አቡነ ብሪያን ኡዳግዌ በመገኘት አባታዊ ቡራኬ ሰጥተዋል። መረጃው የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ማህበራዊ ተግባቦት ገጽ ነው።